ሐይቅ ውስጥ የተደበቀችው ሚስጥራዊ መንደር ሳቫሻን። በቱርክ ጥልቅ ሰማያዊ ውሃዎች ስር አንድ ሚስጥር ተደብቆ እንደሚገኝ ያውቃሉ? ጀልባው በኤፍራጥስ ወንዝ ላይ በቀስታ ሲንሸራሸር በድንገት ከአድማስ በስተጀርባ አንድ አስገራሚ ነገር ብቅ ይላል። በውሃው ላይ ተንሳፎ የሚታይ የጥንታዊ መስጊድ ጫፍ። ይህ በካሜራ የተፈጠረ ምስል አይደለም፣ ወይም የፊልም ድራማ። ይህ በአንድ ወቅት በሺዎች የሚቆጠሩ ሰዎች ይኖሩባት የነበረችው ዛሬ ግን የመናፍስት መንደር ተብላ የምትጠራው ሳቫሻን ናት። ለምን ሰጠመች? በውስጧስ ምን ተደብቆ ይገኛል? ዛሬ ወደዚህ ምስጢራዊ የውሃ ውስጥ ዓለም ይዣችሁ እጓዛለሁ። ታሪኩን ከመጀመሩ በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በደቡብ ምስራቅ ቱርክ በሻንሊዮንፋ ግዛት የሚገኘው የአልፊቲ አካባቢ በዓለም ላይ ካሉ እጅግ አስደናቂና ልብ የሚነኩ ታሪኮች ካላቸው ቦታዎች አንዱ ነው። እዚህ ቦታ ላይ ተፈጥሮ፣ ታሪክና የሰው ልጅ ስራ ተገናኝተው አንድ አስገራሚ ትዕይንት ፈጥረዋል። እንደ አውሮፓውያን አቆጣጠር በ1990ዎቹ መገባደጃ ላይ በኤፍራጥስ ወንዝ ላይ የቢሬጄክ ግድብ ሲገነባ በአካባቢው የነበሩ በርካታ ጥንታዊ መንደሮችና የታሪክ ስፍራዎች በውሃ እንደሚሸፈኑ ታወቀ። ከዚህም መካከል ሳቫዣን የምትባለዋ ውብ መንደር አንዷ ነበረች። ግድቡ ተጠናቆ ውሃ መሞላት ሲጀምር የመንደሯ ነዋሪዎች ለዘመናት የኖሩበትን ቀያቸውን ጥለው ወደ አዲስ ሰፈር እንዲዘዋወሩ ተገደዱ። በ2000 ዓመተ ምህረት አካባቢ መንደሯ ሙሉ በሙሉ በሚባል ደረጃ በኤፍራጥስ ወንዝ ውሃ ተዋጠች። ዛሬ ወደ ሳቫዣን በጀልባ ለሚጓዝ ሰው የሚታየው ትዕይንት እጅግ አስገራሚና መናፍስታዊ ስሜት ያለው ነው። ብቸኛው የሚናሬት ጫፍ ከመንደሩ ውስጥ በግልጽ የሚታየውና የሳቫን ምልክት የሆነው በውሃ ውስጥ ግማሹ ተውጦ የሚታየው የጥንታዊ መስጊድ የሚናሬት ጫፍ ነው። ይህ የሚናሬት ጫፍ ልክ በውሃ ላይ ተንሳፎ እንደሚሄድ ነገር ሆኖ ይታያል። በውሃው ዳርቻ ላይ የሚገኙት የድንጋይ ቤቶች በከፊል በውሃ ተውጠው በከፊል ደግሞ ባዶአቸውን ቆመው ይታያሉ። እነዚህ ቤቶች በአንድ ወቅት የሰዎች ሳቅና ጨዋታ የሞላባቸው ነበሩ። ዛሬ ግን ዝምታ የነገሰባቸው መናፍስት ቤቶች ሆነዋል። የጠለቀ የውሃ ውስጥ ካሜራዎች በመጠቀም ቢታይ በውሃ ስር የአትክልት ስፍራዎች፣ የድንጋይ መንገዶችና የሰው የዕለት ተዕለት መገልገያ ቁሳቁሶች ሳይቀሩ ተጠብቀው ይገኛሉ። ይህ መንደር መናፍስት መንደር የተባለችው ነዋሪቶቿ ጥለዋት ስለሄዱ ብቻ አይደለም። በጀልባ ተሳፍረው ሚናሬቱ አጠገብ ሲያልፉ የሚሰማው ጥልቅ ዝምታ፣ በውሃው ላይ የሚንጸባረቀው የጥንታዊ ቤቶች ጥላና በአንድ ወቅት ሕያው የነበረች መንደር አሁን በውሃ ስር መቅረቷ የሚፈጥረው ስሜት ለቦታው ምስጢራዊነት ተሰጥቷል። የሳቫዣንና የአልፊቲ አካባቢ ሌላ አስደናቂ ነገር ካራጎል ጥቁር ጽጌረዳ ነው። ይህ ልዩ አበባ በዓለም ላይ በተፈጥሮ የሚበቅለው በዚህ አካባቢ ብቻ ነው። በአካባቢው ያለው የአፈር አይነትና የኤፍራጥስ ወንዝ የውሃ ኬሚካላዊ ይዘት ለጽጌረዳው ጥቁር ቀለም ምክንያት እንደሆነ ይነገራል። መንደሯ በውሃ ስትዋጥ እነዚህ ጥቁር ጽጌረዳዎችም አብሮ የመጥፋት አደጋ ተጋርጦባቸው ነበር። አሁን ግን በልዩ ጥበቃ እየተባዙ ይገኛሉ። ዛሬ በሳቫዣን በቱርክ ውስጥ ካሉ ተመራጭ የቱሪስት መዳረሻዎች አንዷ ሆናለች። ጎብኚዎች በጀልባ ተሳፍረው በኤፍራጥስ ወንዝ ላይ የተንሸራሸሩ በውሃ የተዋጠውን የሚናሬት ጫፍ መመልከት ይችላሉ። በአቅራቢያው የሚገኘውን ጥንታዊውን የሩምካሌ ምሽግ መጎብኘት ይችላሉ። በውሃው ዳርቻ ላይ በተሰሩ ተንሳፋፊ ምግብ ቤቶች ውስጥ ተቀምጠው የአካባቢውን ባህላዊ ምግቦች መቅመስ ይችላሉ። የሳቫዣን መንደር የሰው ልጅ እድገት እና የታሪክ ቅርስ ግጭት ውጤት ናት። ምንም እንኳን መንደሯ
በውሃ ስር ብትቀበርም ዛሬም ድረስ በውሃው ላይ ብቅ ብሎ የሚታየው የሚናሬት ጫፍ ያለፈውን ታሪክና ትዝታ ለዓለም እየተረከ ይገኛል። ይህ ታሪክ